ሆስፒታል ከገባች በኋላ ሕክምና እያደረገች ነው ያረፈችው። ለኤምባሲ አላመለከተችም። ከቤተሰብ ጋር ነው ኮሚኒኬት ያደረገችው። ይሄ ስለነበር ሴትዮዋን ሳወራት ከኤምባሲ ጋር አላወራም አለች። የኔን አድራሻ ወሰደች። ሙሉ ዶክሜንቴን የኔን ሰጥቻት ከፖሊሶቹ ጋር ኮሚኒኬት ላድርግሽ አለች። ችግር የለብኝም አልኳት። እኔ እንደ ህዝብ ነው የማገለግለው የኮሚኒቲም እንትን ነኝ አልኳት። ኦኬ አለችኝ። የዋናችንንም የቦሳችንንም ስልክ ሰጠዋት። በማግስቱ ዝግ ነበረ። ሰኞ ዕለት ነው ለእኔ መልስ የመለሰችልኝ። ልጅቷ አርብ አርፋ ቅዳሜና እሑድ ዝግ ነበረ። አርብ ዕለትም ዒድ ነበረ በዓል ስለነበር ማለት ነው። ከዛ መልሳ ቅዳሜም እሑድም ሰኞም እዚህ ዝግ ነበረ። ማክሰኞ ኤምባሲው ሲከፍት ሰዎቹ አልመጡ። ስላልመጡ ኤምባሲ ይደውልላትና ልጅ አርፋለች አንቺ ጋር ዶክሜንቷን ይዘሽ ነይ ብለው አሏትኝ። እኔ ትልቅ ሰው ነኝ አልችልም፣ በውክልና ነው የማደርገው፣ በጠበቃ ነው ይሄን ጉዳይ ላስፈጽም የምችለው አለች። ከእነሱ ጋርም ተነጋገረች። ፖሊሶች ከኔ ጋር ደወሉ። እኔን ሲደውሉ ፖሊሶች ያለውን ነገር ያው ከኤምባሲ ጋር እንዲያወሩ ከዋናው ጋር ኮሚኒኬት እንዲያደርጉ ህግ አለው ሁሉም ነገር። እቺ ልጅ እንዴት ነው የሞተችው? ለምንድን ነው? ቅድምም ስታወሪ እየሰማሁሽ ነው። የሞት ሰርተፊኬት ሲሰጥ ይሰጠናል እና ቪዛ ሲሰጥ የሞት ሰርተፊኬት አለው። ያም ነገር ስለነበረ ሴትዮዋ አላመለከተችም። እየሰራች ያለችው ጀማይ ከምትላቸው ጋርና ከእንትኖቹ ጋር ብቻ ነበረ፣ ከኢንሹራንሷ ጋር ነበር ስራውን ልትሰራ የፈለገችው። ቤተሰብ ሲፈቅድ ራሱ በኤምባሲው እዚህ ሀገር ትቀበር እንኳን ብሎ ቢል ቤተሰብ በደብዳቤ ነው የሚያስገባው። ውጭም ጉዳይ ሚኒስተር ተልኮ ነው ወደዚህ ልትቀበር እንኳን ከተባለ። ይሄን ሁሉ አስረድቻቸው ነበር። ይኸውልሽ አቡዬ በእሷ ጉዳይ 4-5 ሰው ነው የሚደውልልኝ። በቀጥታ ሁሉ ከኢትዮጵያ ይደውላሉ እና ለዛ ለሁሉም ነው መልስ እየሰጠ ያለሁት። አሁን ፕሌን ዝግ ነው። ፕሌን ዝግ ስለሆነ ከእናንተ ጋር ያለውን ወረቀት ጨርሱና ላኩልን ብያቸው ባለፈው ሳምንት ላይ ወረቀቱን ጨርሰውልን ነበረ። ቤተሰብ አስክሬኑ እንዲላክ ያለውን ነገር ግን ስህተት ተፈጥሮባቸው ነበር። ደብዳቤ ሲልኩ አንደኛው ላይ በህመም ብለዋል፣ አንዱ ደግሞ በድንገት ብለው ቤተሰብ ልኮ ነበር። ይሄ ሚስቴክ አይፈጥርም፣ ወደዚህ ስለሆነ የሚመጣው አልኳቸው። አስክሬኑ ከዚህ ወደዛ ስለሆነ የሚላከው ከዚህ ስትቀበሉ ዶክሜንቱ አይላክላችኋል፣ የእናንተ ስህተት ነው። ከዛ ስትልኩ ህመም አላችሁ ብዬ ነገርኳቸው። ያው ይሄ ነው ያለው አቡዬ። እና ፕሌን ዝግ ነው። ዛሬ ነገ የሚባልበት ነገር የለም። ኢንሹራንስ አላትኝ። በኢንሹራንስ ነው ልጅቷ የምትላከው። ሜቢ ሴትዮዋ ልትከፍል የምችለው የፍሪጅ ነው የበራድ ነው። ቢሮም አትቀመጥም። ሰው አይደለችም። ኦልሬዲ እቺ ልጅ በድን ሆናለች የኔ እናት። እና ያለው ነገር ይሄ ነው። ኦኬ እሺ። ግን ካሜራ ምናምን ታይቶላታል ልጅቷ? እንዴት ነው አሁን ቤተሰቦቿ ማወቅ የሚፈልጉት? እኔ አሁን ወንጀል ስለሆነ ካሜራ አለ ወይ ስለሆነ አቡዬ ይኸውልሽ፣ ልጅቷ ወድቃ ትሞት ተገፍትራ ትሞት በሽታ ይኖርባት አረቦቹን አናምነው። መረጃዎች በሙሉ ይጣራል። ፖሊስ ነው የሚያጣራው። ተገፍትራ ይሁን አዙራት ይሁን ምን ይሁን የሚለውን ነገር አጣርተው ነው የሚሰጡት እኮ። አሁን አስክሬኑ ያለው ሆስፒታል ነው። ሆስፒታል ነው አቡዬ፣ ሆስፒታል ነው። ስለዚህ ዳይሬክትሊ ኤምባሲ ቆንጽላ ጽሕፈት ቤት ደውሎ መጠየቅ ይቻላል ማለት ነው ስላለው ነገር። እንደገና ስለዚህ ሴትዮዋ ለመጨረሻ ጊዜ የላከችው ቮይስ ላይ የሚለው አስክሬኗ ሆስፒታል ይሁን እኔ እንደውም እንደላከላችሁ ነበር ቢሮ ማቀው ለቢሮ ብዙ ብር ከፍያለው ብሏል እና ብላለች ሴትዮዋ። ለቢሮ ብዙ ብር ከፍያለው፣ ቢሮ አስክሬኑን ሊልክላችሁ ራሱ እናንተ ምንም 5 ሳንቲም ሳትከፍሉ ምንም አይነት ገንዘብ ሳትለምኑ ሚዲያ ላይ ራሱ ችሎ እንዲከፍል እኔ ብዙ ብር ከፍያለሁ ለቢሮ እና እኔ የማውቀው እንደውም እንደላከላ። ኦኬ ታዲያ ኢንሹራንስ ካላት ሴትዮዋ ለምን ብር ከፈለች ለቢሮ እኮ እያልኩሽ ያለሁት ይሄ ነው ያልገባኝ። እኔም አሁን ኦልሬዲ ኮሚኒኬት ስላደረግኳቸው ከኤምባሲ ጋር እኔ ወጣሁ ያለውን ነገር ከኤምባሲ ጉዳዩን የያዘው ማን ነው? እኩል ነግርሽ ሆና ብዬ ይኸውልሽ፣ አሁን ሴትየዋ መክተብ የምትለው ሜቢ መክተብ የምትለው የበራዱ ሊሆን ይችላል። ልትከፍል የምትችለው የበራድ ነው እንጂ የአስክሬን መላኪያ ምናምን አይከፈልም። የበራድ ለሆስፒታሉ ነው የምትከፍለው እንጂ ለመክተብ ምን አገባው? ለመክተብ ነው ያለችው ከፈል። ሜቢ ያው በውክልና ስለሆነ እየተንቀሳቀሰች ያለችው በጠበቃ ስለሆነ
ያንን ነገር ለጠበቃው ሰታ ጠበቃው ለኦፊስ ከፍለው ሊሆን ይችላል። ኦሬዲ እነሱ ጋር ዛሬ ያለው ኤምባሲ ጋር ያለውን ዛሬ የዛሬውን ቀን ነው እንጂ ያልሰማ ነው። እኔ መዳይዳውን ያለውን ነገር ከኤምባሲዎች ጋር እያወራሁ ነው። ከሴትዮዋ ጋር ነው እጄን ያወጣሁት። ምክንያቱም ሴትዮዋና ኤምባሲው ከፖሊሶች ጋር ነው መነጋገር ያለባቸው። በልጅቷ ጉዳይ ግን እነዚህ ልጆች እኔን አደራ እስካሉኝ ድረስ ከኤምባሲዎች ጋር ቀጥ ብዬ እያወራሁ ያለሁትም በእነዚህ ጉዳይ ነው። የኔ ማር እኮ እዚህ ጋር መናገር ካልፈለግሽ ሰላምዬ በውስጥ በዋትሳፕ ንገሪኝ እና ጉዳዩን የያዘውን ሰው ላናግረው እና በትክክል ምን ላይ እንደደረሰ እና ዴዝ ሰርተፍኬቷን ደግሞ ቤተሰቦቿ እንዲታይላቸው ይፈልጋሉ። ምክንያቱ ካሜራ እንዲታይላቸው ይፈልጋሉ። ተገፍትራ ትውደቅ፣ በራሷ አክሲደንት ትውደቅ ማረጋገጥ ይፈልጋሉ። ለዛ አሁን ሴትዮዋ ጋር እደውላለሁኝ እና ብዙ ነሽ ከጎንሽ ያለችውም ደውላላት ሪከርድ አድርጋታለች። እሱንም ከፍተውና ምን ምን ጥያቄዎች እንደጠየቀቻት ምላሿን እንሰማለን። እኔ እደውልላታለሁ ለሴትዮዋ። امبارح الظهر كنا بدنا نروح من البيت على محل تاني، وطلعت بالبناية زيتها يعني تجيب غراض من الطابق 8 9 ما بتذكر، وهي وطالعة بعد ما وصلت فتحت الشباك لتشوف برا يعني لتحت طلعت وين صارت قبل ما توصل بشوي ልንሄድ እኮ አይደለም ያለችው። ሜቢ አረብኛዋ በደንብ ካልገባሽ ሄዳ ሌላ ቦታ ሄደን ሳይሆን የሚለው ይሄ የመጀመሪያው ቮይስ የሚለው ልንሄድ ብለን ነው። ይኸውልሽ ስሚ በደንብ مساء الخير دينا كيفك؟ مساء الخير دينا مين دينا؟ አንቺን ዲና ብላ ነው የምጠራሽ መዳሟ? ኦኬ ያው ድንቅ ነሽ ምናምን ማለት ድንቁ ማለት ስለማችል ዲና ብላ ነው የምጠራሽ። ሰው መሳል ኸይር ዲና ብላ ጀመረች። دكتور خيرية محل ما كانت عم تشتغل بوسي ዶክተር ናት እንዴ ሴትዮዋ? ዶክተር ነኝ አለች ድሮ፣ ግን አሁን እያገለገለች አይደለም፣ እየሰራችበት አይደለም። ጡረታ የወጣች ዶክተር ናት። አና ዶክተር ኸይርያ ነው የሚለው። بدي يعني خبرك خبر ما منيح ጥሩ ያልሆነ ነገር ልነግርሽ ነው ብላን ጀመረች። انه امبارح الظهر ትናንትና ከሰዓት ማለት ይህን ቮይስ ስታደርግልሽ አርብ ጠዋት ነበረ። ኦኬ ስለዚህ ትናንትና ከሰዓት ነው የሚለው። አርብ ጠዋት ከነበረ እህትሽ ለመጨረሻ ጊዜ ከአንቺ ጋር ያወራችሁ ሐሙስ ከሆነ የዛን ሁለት ከአንቺ ጋር ካወራችሁ በኋላ ነው ማለት ነው። ከመውጣታቸው በፊት ገና የማዳም ልጅ ቤት ልንሄድ ነው ብላሽ አይደል ስልኩን የዘጋችው። እዛ ከደረስን በኋላ አወራሻለሁ ብለሽ ገና ሳይሄዱ ማለት ነው ወደቀች የምትለው። ባረህ ዝሕር ማለት ትናንትና ከሰዓት ማለት ነው። كنا بدنا نروح من البيت على محل تاني ማለት ከቤት ወደ ሌላ ቦታ ልንሄድ ነበረ። طلعت بالبناية زيتها يعني تجيب غراض طلعت من بناية እቃ ልታመጣ ከፎቁ ወጣች። 8 9 ما بتذكر ምን ልታመጣ እንደሆነ እቃውን አላስታውስም። وطالعة بعد ما وصلت ወጣችና ከደረሰች በኋላ تشوف برا يعني لتحت طلعت وين صارت ላይ ከላይ ነው እቃ የምታመጣው ከቢናያው ላይ ነው የምትለው። ከዛ ጠላዕት توصل بشوي محل ما رايحة ووقعت لتحت داخت يمكن داخت ማለት አዞራት ወደ ታች ስታይ አዞራት። ከቢናያ ወጣች ካለች በኋላ እንዴት ነው ወደ ታች ስትወይ አዞራት? እቃውን ከጣራ ላይ ነበር የምታመጣው። ቆይ እስቲ واجا الامبولانس اخذها على المستشفى وعرفنا ورحنا اجى الامبولانس اخذها على المستشفى وعرفنا امبولانس متو وده هوسبيتال وسدات. يعني راح ابني وشيخه وامنا يهتموا فيها وبعدين ልጄና ማነው ሄዱና ቴኬር ሊያደርጓት አብረው ሄዱ ከአምቡላንሱ ጋር ነው። الله يرحمها شو بدنا አላህ ነፍሷን ይማረውና ማረፏን ሰማን። አምቡላንሱ ሆስፒታል ይዟት ከደረሰ በኋላ سيدنا سيء
وأنا آسفة خبرك على الخبر. እኔ በጣም